ሰላም ሰላም ውድ ኢትዮ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ከኔ ጋር ፈጣሪ የተመሰገነ ሁሉ መልካም ሁሉ ሰላም። አንዳንድ ሴት እህቶቼ ትዳር ውስጥ ከመግባታችሁ መጀመሪያ ጊዜ የሆነ ስራ ይኑራችሁ። ከባለቤታችሁ እኩል ወጥታችሁ በኮንፊደንስ የምትገቡበት ስራ ይኑራችሁ። መጀመሪያ ጊዜ ይህን ነገር አመቻቹ። ትዳሩ የትም አይሄድባችሁ፣ ትደርሱበታላችሁ። ግን መጀመሪያ ጊዜ ነገ ጋር ምን ብቸገር እንኳን ምን ማድረግ አለብኝ የሚለውን ነገር ቀድማችሁ አስቡ። ረጋ ብላችሁ በሰከነ መንፈስ ምን ማድረግ አለብኝ፣ ነገ የሆነ ነገር እንኳን ቢያጋጥመኝ በቃ ወጥቼ ሰርቼ የምገባበት ነገር የሆነ ስራ ማመቻቸት አለብኝ ብላችሁ አስቡ። መጀመሪያ ጊዜ ዘላችሁ ፍቅር ብቻ ስላለ ትዳር ውስጥ አትግቡ። ዋጋ የምትከፍሉት እናንተ ናችሁ፣ ማንም አይደለም ዋጋ የሚከፍልላችሁ። ትዳር ውስጥ ከገባችሁ በኋላ ልጅ የሚባል ነገር ይመጣል። ከዛም በኋላ ቀስ በቀስ ከአንደኛው ወገን ፍቅር ይቀዘቅዛል። እሱ ወደ አላት ጋር ይሄዳል፣ ሞቅ ሞቅ ወዳለው ጋር። እናንተ ግን ዋጋ ትከፍላላችሁ። ምንም ስራ ከሌላችሁ፣ የገቢ ምንጭ ከሌላችሁ ዋጋ ትከፍላላችሁ። ይሄንን መጀመሪያ ጊዜ ማመቻቸት መቻል አለባችሁ። ሁል ጊዜ ሴት ልጅ አንገቷን መድፋት የለባትም። እሷ ስራ የላትም መባል የለባትም። በቃ ሱቅም ትሁን ምግብ ቤትም ትሁን የውበት ሳሎንም ይሁን ልብስ ቤትም ይሁን በቃ የሆነች ስራ ትኑራችሁ። ወጥታችሁ የምትገቡበት በኮንፊደንስ ደረታችሁ ንፍት አድርጋችሁ መስራት እንደምትችሉ ገንዘብ ማግኘት እንደምትችሉ አሳዩአቸው። ሁል ጊዜ አንገታችሁን አትድፉ። ቸኩላችሁ ትዳር ውስጥም አትግቡ። ትዳሩ የትም አይሄድም። በቃ የሆነ ነገር ይኑራችሁ። የምትንቀሳቀሱበት ቢያንስ እንኳን ገንዘብ ይኑራችሁ። ነገ ከልጃችሁ ጋር እንዳትቸገሩ፣ የሰው ፊት እንዳይገርፋችሁ። በይዘው የሰው ፊት በጣም መጥፎ ነው። የሰው ፊት እሳት ነው፣ በቃ የሚነደው እሳት ታውቃላችሁ። እንደዛ ነው የሚገርፋችሁ። ይሄ ሁሉ ችግር እንዳያጋጥማችሁ መጀመሪያ ጊዜ አስተካክሉ። ልጃችሁስ ለምን ፈልጎ ባልመጣበት እናንተ አምጥታችሁ ለምን ይሰቃያል? ይሄንንም ከግምት ውስጥ አስገቡት። አንዳንድ ወንዶች የሆነ ሰዓት ላይ እፍፍ ይላሉ። ትዳር ውስጥ ከገቡ በኋላ ምን እንደሚነካቸው አናቅም። በቃ ፍቅራቸው ይቀዘቅዛል። ወደ አላት ጋር ነው የሚሮጡት። ግን ዋጋ የምከፍለው ሴት ልጅ ናት። የቤት እመቤትነት ራሱ ምን እንደሆነ ራሱ በደንብ አይገባቸውም። ስለዚህ እናንተ የሆነ ስራ ሊኖራችሁ ይገባል እህቶቼ። ዝም ብላችሁ ችላ ብላችሁ ፍቅር ብቻ ስላለ ብላችሁ ትዳር ውስጥ ዘው አትበሉ። ነገ ዋጋ የምከፍሉት እናንተውና እናንተው ብቻ ናችሁ። አንዲት እህታችን ሶሻል ሚዲያ ላይ ወጣ እንደው የኢትዮጵያ ሕዝብ ይፍረደኝ፣ የ9 ወር ነፍሰ ጡር ሆኜ ባሌ አገባ አለች። እኔ የቤት እመቤት ነኝ፣ ምንም የለኝም፣ ስራም የለኝም፣ የገቢ ምንጭም የለኝም፣ በሱ ነበር የምተዳደረው አለች። አያችሁ፣ ዛሬ ሚዲያ ላይ አትወጣም ነበር የሆነ ነገር ቢኖራት። በቃ ከሄደ ይሄድ፣ በቃ አለቀ። ልጇን ታሳድጋለች። የምታሳድግበት ገንዘብ ካላት፣ ስራ ካላት፣ ምን ካላት ልጇን ቀብረር አድርጋ ለምን የሰው ፊት ይገርፋታል? ሶሻል ሚዲያ ላይ ወጣ። አያችሁ፣ ምንም ስለሌላት ነው። በቃ የኔን ስቃይ የኢትዮጵያ ሕዝብ ይፍረደኝ፣ ይወቅልኝ። ባለቤቴ ሆዴ ውስጥ እንኳን ያለውን ልጅ ሳልወልድ 9 ወር ሞልቶኝ፣ እሱ ግን አገባ በላይ ላይ ጋብቻ በጋብቻ ላይ ማለት ነው። ገብቷችኋል? እንደነዚህ አይነት ችግሮች እንዳይገጥማችሁ መጀመሪያ ጊዜ እህቶቼ ተጠንቀቁ። ፍዝዝ አትበሉ። ነገ ዋጋ የምትከፍሉት እናንተው ናችሁ። በኃይለኛው ዋጋ ያስከፍላችኋል። በቃ ወንድ ልጅ አንደኛ የሚያከብረው ሴትን ልጅ ሰርታ የምትገባ ቢያንስ እንኳን ትንሽዬ ነገር እንኳን ኖሯት የምትንቀሳቀስ ሴት ይወዳሉ። ይሄ ምንም የሚሸፋፈን ነገር የሚደባበቅ ነገር አይደለም። ግን በቃ ሴት ልጅ ብዙ ነገር ያስፈልጋታል። ራሷን መጠበቅ አለባት። ቤቷን ማሟላት አለባት። የፈለገችውን ነገር ማድረግ አለባት። ሁል ጊዜ ከወንድ ልጅ እጅ ገንዘብ መጠበቅ በጣም ይከብዳል። ሴት ልጅ አንገቷን የምትደፋበት አንደኛውና አንደኛው ምንድን ነው? ሁል ጊዜ ከወንድ ልጅ ገንዘብ መለመን፣ ስጠኝ አትስጠኝ ማለት መጠበቅ። በቃ ይሄ ሁል ጊዜ አንገቷን የምትደፋበት ነው። ስለማትናገር እንጂ እንዲህ ነው ብላ ስለማትል እንጂ ሴት ልጅ ትሸማቀቃለች። በቃ እንደ ልቧ የሰራችበት ገንዘብ ቢሆን
መሽረጥ አድርጋ ከባንክም ቢሆን ከቦርሷ ታወጣዋለች። ግን አለኝ ይለኝ ይሆን የለኝም ይለኝ ይሆን እያለች እየተሳቀቀች በሁለት ልብ ትጠይቀዋለች። አንዳንዶቹ እንዴት እናንተና ሰጥቼሽ የለ እንዴ ምን አደርገሽው ነው ይላሉ። የሰጡት ገንዘብ እኮ አይደለም ጤፍና ዘይት ሁሉን ነገር ሊችል ይቅርና ዘይት እንኳን የማይችል ገንዘብ እየሰጡ እንዴት ትናንትና ሰጥቼሽ የለም እንዴ ይላሉ። ይሄ ሁሉ ነገር እንዳይመጣ ቀድማችሁ ተጠንቀቁ እህቶች፣ ንቁ ሆኑ፣ ፍዝዝ አትበሉ። አሁን ሁሉም ነገር እየተቀየረ ነው። ለምን ጉሊት አይኖራችሁ? ለምን ቲማቲምና ድንች አትቸረችሩ? በቃ የሆነሽ ገንዘብ ይኖራችሁ የምትንቀሳቀሱበት፣ እንደው ስራ እንኳን ባይኖራችሁ ማለት ነው። ግዴታ የመንግስት ሰራተኛ መሆን የለባችሁም። ግዴታ የግል ስራ መኖሪያ የለበትም። በቃ አሁን ሁሉን ነገር መፍጠር ትችላላችሁ። እናንተ ጎበዝ ከሆናችሁ፣ ታታሪ ከሆናችሁ፣ ኮንፊደንስ ካላችሁ ብዙ ስራዎች አሉ። እናንተ ብቻ አይናችሁን ግለጡ። በቃ ከሰው ጋር ደግሞ አክቲቭ ሁኑ። በቃ ከጓደኞች ካላችሁ ከምንም ካላችሁ ስራ ለመስራት ለመፍጠር አክቲቭ መሆን አለባችሁ። በቃ ኮንፊደንስ ይኖራችሁ። እናንተም ሰርታችሁ ገንዘብ እንደምታገኙ አሳዩአችሁ። በቃ ቆራጥ ሆኑ። ትዳር እንያዝ ሲልሽ መጀመሪያ ጊዜ ቆይ የሆነ ነገር ይኖረኝ፣ ይሄን ማስተካከል አለብኝ። ረጋ ባለ መንፈስ መጀመሪያ ጊዜ አስተካክሉ። ትዳሩ የትም አይሄድባችሁ፣ የትም አይሄድም። ነገ የምትሸማቀቁት እናንተ፣ የሰው ፊት የሚገርፋችሁ እናንተ፣ የቤተሰብ ፊት የሚገርፋችሁ እናንተ። እሱ ይሄዳል ወዳላት ቦታ። አንዳንድ ወንዶች ብቻ ችግር አለባቸው። ይሆን እዛም 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 ለውጥ ያለ ይመስል ምንም ለውጥ የለም። አንድ ሰው ትዳሩን ቀጥ አድርጎ የሚመራ ወንድ ጀግና ነው። አንድ ሴት ቀጥ አድርጋ ትዳሯን የምትመራ ጀግና ናት። በቃ ይሄ ነው የሚያስብለው። እዛም 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 ማለት ምንም ትርጉም የለውም እኮ ምንም የሚቀይረው ነገር የለም። እዛም ጋር እኮ ነገ ላይ ፍቅሩ ይቀዘቅዛል፣ ትዳሩም ሊቋረጥ ይችላል። እዚህ ጋም ደግሞ የተንጠለጠለ ትዳር አለ። እንደዚህ አታድርጉ ወንዶች። አንዳንድ ወንዶች የሚስቶቻችሁን ልብ አትስበሩ፣ በላያቸው ላይ አታግቡ። እንደው ስለ ሴት ልጅ አምላክ ብላችሁ እንኳን በቃ ትዳር በትዳር ላይ አታግቡ። ወይ ትዳራችሁ ሙሉ ለሙሉ አቋርጡትና ሰው የሚወቅ ህግም ይወቅ፣ በህግ ተተጋባችሁ በቃ ሁሉ ነገር ከታወቀ በኋላ ነው እናንተ ትዳር መያዝ የምትችሉት እንጂ ትዳር በትዳር ላይ ወንጀል ነው ሲጀመር፣ ህጉም አይፈቅድም። በእውነት ሴትን ልጅ አታስለቅሱ። እዚች ምድር ላይ ማለት ነው ዋጋ ትከፍላላችሁ። ትልቅ ዋጋ ነው። አይናችሁ እያየ የምትከፍሉት። ጥንቃቄ ብታደርጉ ጥሩ ነው። አንዳንድ ወንዶች በጣም ተጠንቀቁ። ለትዳራችሁ ታማኝ ሁኑ። ለሚስቶቻችሁ ታማኝ ሁኑ። ትዳር እንኳን ባይኖራችሁ ለፍቅረኛችሁ ታማኝ ሁኑ። በቃ ሴትን ልጅ አታስለቅሱ። ሴትን ልጅ ስታስለቅሱ እህታችሁ ትዝ ትበላችሁ፣ ነገ ልጃችሁ ትዝ ትበላችሁ፣ እናታችሁ ትዝ ትበላችሁ። ሁሌም እኮ እንደተደላደለ የሰው ልጅ አይኖርም። የሆነ ሰዓት ላይ ከፍ ያለው ዝቅ ይላል፣ ዝቅ ያለው ከፍ ይላል። ያለቀሰ ይስቃል፣ የሳቀ ደግሞ ያለቅሳል። ይሄንም ልታስቡበት ይገባል። ሴቶችዬ በደንብ መንቃት አለባችሁ። ኮንፊደንስ ይኑራችሁ። ስራ ስሩ። በቃ ፍጠሩ። እንጀራም ጋግራችሁ ሽጡ፣ ባልትናም ሽጡ። ብቻ እናንተ የገቢ ምንጭ የምታገኙበት ገንዘብ የምታገኙበት ስራ ፍጠሩ። የወንድን እጅ አትዩ። በቃ ከወንድ እጅ ሁል ጊዜ አትጠብቁ። ራሳችሁን እንኳን የምታስተካክሉበት የሆነ ኮስሞቲክስ እንኳን ገዝታችሁ ለራሳችሁ የምትገለገሉበት ያማራችሁን ነገር የምታደርጉበት እንኳን ስራ ይኑራችሁ። ፍዝዝ አትበሉ። መጀመሪያ ጊዜ አስተካክሉ። ትዳር ውስጥ ከመግባታችሁ መጀመሪያ ጊዜ ማለት ነው ሁሉን ነገር በቃ አስተካክሉ። በቃ እኔ ይሄን ነገር ሳላደርግ ትዳር አልይዝም ማለት በቃ ለፍቅረኛችሁ ትዳር እንያዝ፣ ወደ ትዳር ዓለም ውስጥ እንግባ ሲላችሁ ቆይ ይሄንን ማድረግ አለብኝ ጠብቀኝ፣ ነገ ትልቅ ችግር ላይ ከምወድቅ ዛሬ ላይ ግን ባስተካክል ይሻለኛል ብላችሁ ቀድማችሁ ማስተካከል አለባችሁ። ሬዲ መሆን አለባችሁ። አክቲቭ ሁኑ። ፍዝዝ አትበሉ። አሁን ሁሉም ነገር ሰልጥኗል። በቃ ፍዝዝ አትበሉ። በቃ
ሄዶ ችት አድርጎም ብሎ ከሴት ጋራ የላ ትዳር እስከሚመሰረት ድረስ እናንተ ፍዝዝ አትበሉ። እህታችን አሁን የላ ትዳር ሄዶ መስርቷል እኮ እሱ የተኛችበትን አልጋ አስፈትቶ እስከ ፍራሹ ወስዶ እሸጠዋለሁ ብሎ ለዛኛው ቤቱ ሲያስተካክል፣ እሷ ግን ፍዝዝ ብላለች። ከመውደዷ ከማፍቀሯ አንጻር ማለት ነው። ግን ፍቅርም ሆነ መውደድ በልክ ሲሆን የሆነ ሰዓት ላይ እኮ የሆነ በቃ ይታወቃችኋል አይደለም? የሰው ልጅ ሲሸውዳችሁ ንቁ። በቃ ሁል ጊዜ ፍዝዝ አትበሉ። እነኛ አንዳንድ ወንዶች የቤት እመቤትነት ትልቅ ኃላፊነት እንደሆነ ትልቅ ስራ እንደሆነ አይገባቸውም። እንደውም ብታስረዷቸው እነሱን እንኳን ቀይራችኋቸው እናንተ ወደ ውጭ ስራ ብትሄዱ እንኳን እንደው አይገባችሁም። ስለዚህ እናንተ ናችሁ ንቁ መሆን ያለባችሁ፣ ብልጥ መሆን አለባችሁ። በቃ ስራ ካላችሁ ማንኛውንም ነገር ማድረግ ትችላላችሁ። ልጆቻችሁን አንቀበራችሁ ታስተምራላችሁ፣ ትመግባላችሁ፣ ትበላላችሁ፣ የፈለጋችሁን ታደርጋላችሁ። ምንም አይቸግራችሁም። በቃ የተቀረውን ከፈጣሪ ጋራ ቀስ በቀስ በቃ ታሳልፉታላችሁ፣ ጉዳቱን፣ ስቃዩን ሁሉ። ስለዚህ ጥንቃቄ አድርጉ፣ ንቁ ሆኑ እህቶች። ሁሌ ፍዝዝ አትበሉ። ቪዲዮ ያስተምራል ካላችሁ ለሌሎቹ ሼር እያደረጋችሁ ሀሳባችሁን አካፍሉ። በሌላ ቪዲዮ እስከምንገናኝ ድረስ እኔንም እናንተንም በያለንበት ቸር እንቆይ። መልካም ጊዜ